ማይክል ካሪክና ማንቸስተር ዩናይትድ አልተቻሉም። ዛሬም ከሜዳቸው ውጪ በመጓዝ ኤቨርተንን በመቅጠም 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊጉ አራተኛ ደረጃነታቸውን በ48 ነጥብ ማጠናከር ችለዋል። ሶስተኛ ላይ ከሚገኘው አስቶን ቪላም ያላቸውን የነጥብ ልዩነት ወደ 3 ማጥበብ ችለዋል ማለት ነው። ማይክል ካሪክ ማንቸስተር ዩናይትድን ከተረከበበት ጊዜ አንስቶ በ6 ጨዋታዎች 5ቱን ቀጥታ በማሸነፍ አንድ አቻ ብቻ ነው መውጣት የቻለው። አስደናቂ ግስጋሴው እንደቀጠለ እየተመለከተ እንገኛለን። የዚህ ጨዋታ የመጀመሪያ አጋማሽ የተሻለው ቡድን ማንቸስተር ዩናይትድ ነበር። ነገር ግን ሰከንድ ሃፍ ላይ ተመጣጣኝ ግስጋሴዎችን ስንመለከት ነበር። እንደውም ኤቨርተኖች ይበልጥ ጫና ለመፍጠርም ሲሞክሩ ነበር። በፈርስት ሃፍ ልክ እንግዲህ ጥንቃቄን አብዝተው ከኳስ ጀርባ አልነበረም ሲከላከሉ የነበረው ማለት ነው። ተመጣጣኝ የሆነ እንቅስቃሴ ነበር ስንመለከት የነበረው። ታዲያ በዛ መሃል እንግዲህ ተቀይሮ የገባው ቤንጃሚን ሴስኮ 71ኛው ደቂቃ ላይ እጅግ በጣም አስደናቂ በሆነ ፍሎ ባለው ኳስ እንግዲህ ከነ ቡድን አጋሮቹ ኩኛ ከዛ በኋላ በምቤሞ አማካኝነት የመጣለትን ኳስ በእግሩ ማጨራረስ በማስቆጠር ነው ማንቸስተር ዩናይትድ ይህንን ጨዋታ 1-0 ማሸነፍ የቻለው ማለት ነው። ተቀይሮ እየገባ ለማንቸስተር ዩናይትድ ውጤት ቀያሪ ተጫዋች መሆኑንም እያስመለከተን ይገኛል። እኔ በግሌ ይበልጥ እድሎች ቢሰጡት ብዬ ከማስባቸው ተጫዋቾች መካከል አንዱ ነው ብዬ መናገር እችላለሁ። በጣም አስደናቂ ኳሊቲ ያለው ተጫዋች ነው። በዛሬው ጨዋታ ላይ ጎሉን ሲያስቆጥር መነሻው እሱ ነበር፣ ተቀይሮ ገብቶ ማለት ነው። ከዛ በኋላ ኩኛ የሚገርም ሎንግ ቦል ለምቤሞ አደረሰው። ምቤሞ በሚገርም ሁኔታ ጠብቆት እንግዲህ ሴስኮ በጣም አስደናቂ የሆነ ፍጥነት ሩጫ ሳይቶ ከተከላካዩ ጀርባ ሲገባለት ፓስ አድርጎ ጎሉን መቆጠር የቻለው ማለት ነው። ለማንኛውም ግን ማንቸስተር ዩናይትድ በጣም አስደናቂ ግስጋሴው እየቀጠለ እየተመለከተ ነው እንገኛለን። ቶፕ 4 ህልሙንም እንግዲህ እያለመለመ እየተጓዘ ነው የሚገኘው። ለማንኛውም እናንተ ስለዚህ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋፍኝ። የፕላስ ምልክቱ መጫን እንዳትረሱ።